ክርስቶስን ለመስቀል ሞት ያበቃው እነ ሄሮድስ እነ ጲላጦስ ጻፍት ፈሪሳውያን መስቀል ላይ ያወጡት በምን ምክንያት ነው? ራሱን የእግዚአብሔር ልጅ ያደርጋል የእግዚአብሔር ልጅ ነኝ ብሎ ሲናገር ሰምተነዋል ብለው ነው በመስቀል ላይ ሰቀሉት። ስለዚህ ከእግዚአብሔር ጋር መኖር ማለት ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እያሉ እያመኑ መኖር ነው። ይህንን እያመንን እንድንኖር አምላካችን እግዚአብሔር ሁላችንን ይርዳል። ሰባቱ እኔ ነኝ ብሎ ያስተማራቸው አንዱ የሕይወት እንጀራ እኔ ነኝ ብሎ አስተምሯል ጌታችን። የዓለም ብርሃን እኔ ነኝ ብሏቸዋል። የበጎች በር እኔ ነኝ ብለዋል። እውነት፣ መንገድ፣ ሕይወት እኔ ነኝ ብሏቸው። እውነተኛ የወይን ግንድም እኔ ነኝ ብሎ በምሳሌ ለጊዜው ለደቀ መዛሙርቱ ለፍጻሜው በዚህ ዘመን ላለን የአዲስ ኪዳን ክርስቲያኖች ተብለን ለምንጠራ ለኛ የተነገረ ቃል በመጀመሪያ እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን መውደድ ከዚያ ባልንጀራችንንም እንደ ራስ አድርጎ መውደድ። ይህን ካደረግን ከእግዚአብሔር ጋር እየኖርን ነው ማለት ነው። ፊተኛው እግዚአብሔርን ወገኖቼ በፍጹም ልብ በፍጹም ነፍስ መውደድ። በእኔ ኑሩ እኔም በእናንተ እኖራለሁ። ያለ እኔ ምንም ልታደርጉ አትችሉም። እናንተ ቅርንጫፍ ናችሁ፣ እኔ ደግሞ የወይን ግንድ ነኝ እያለ ተናገራቸው። አንድ ሰው ከእግዚአብሔር ጋር እየኖረ ነው የሚባለው እንዴት ሲኖር? የመጀመሪያ ከእግዚአብሔር ጋር እየኖርን ነው የሚባለው በኢየሱስ ክርስቶስ የእግዚአብሔር ልጅነት እያመንን ስንኖር ነው። ይህ ፊተኛ፣ ይህ ቀዳሚ ነው። ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ እንደሆነ የሚያምን ከእግዚአብሔር ጋር እየኖረ ነው ይባላል። ብንጾም ብንጸልይ ቅዱስ ሥጋውና ክቡር ደሙን ብንቀበል ንስሐ ብንገባ ምንድነው ዓላማው ሲባል ከእግዚአብሔር ጋር ለመኖር ነው። ሌላ ምንም ዓላማ የለም። ያለ ክርስቶስ ሕይወት እንደሌለ፣ ያለ እግዚአብሔር ሕይወት እንደሌለ፣ ከግንዱ የተለየ ቅርንጫፍ እንደሚደርቅ እንደሚጠወልግ ፍሬ ማፍራት እንደማይችል ከመድኃኔ ዓለም ተለይተን ከአምላካችን ተለይተን ከእግዚአብሔር ተለይተን በራሳችን ፍሬ ማፍራት አንችል። በራሳችን ሕይወት የለን። ወገኖቼ የእግዚአብሔርን ቃል መስማት ያነጻል። የእግዚአብሔርን ቃል መስማት ይቀድሳል። የእግዚአብሔርን ቃል መስማት ብፁዕ ያደርጋል። የእግዚአብሔርን ቃል መስማት ያሳርፋል። እንዳታቋርጡ ቃሉን መስማት እንዳትጠፉ። እንደዚህ ካለ ጉባኤ አንዳንድ ሰዎች ለምንድነው ጉባኤ ማትካፈለው? ለምንድነው ጉባኤ ማትካፈዩ? ለምን ቃሉን አትሰማም? ለምን ቃሉን አትሰሚም ብላችሁ ስትሏቸው ብዙ ዘመን ሰማው፣ ብዙ ዘመን ጉባኤ ተካፈልኩ፣ ከብዙ መምህራን እግር ስር ቁጭ ብዬ ተሰብክ ያለው ተምር ያለው በሕይወቴ ለውጥ የለም። ስለዚህ መስማቴ ብቻ ምን ይጠቅመኛል? ባልሰማ ይሻለኛል ብለው የሚናገሩ ሰዎች አሉ። ወገኖቼ ንገሯቸው፣ ቃሉን መስማት ብቻ ያነጻል አለ እኮ መጽሐፍ። ቃሉን መስማት ብቻ ብፁዕ ያደርጋል። ምንድን ነው የሚለው? እዛ ማቴዎስ 14 13 ቁጥር 16 ላይ የማቴዎስ ወንጌል ምዕራፍ 13 ቁጥር 16 ላይ ጌታችን ኢየሱስ ክርስቶስ ለተማሪዎቹ እንደዚህ አለ። ዛሬ እናንተ የምትሰሙትን
ብዙ ነቢያትና ጻድቃን ሊሰሙ ወደዱ፣ ነገር ግን አልሰሙ። ዛሬ እናንተ በዓይኖቻችሁ የምታዩትን ብዙ ነቢያትና ጻድቃን ሊያዩ ወደዱ፣ ነገር ግን አላዩም። የእናንተ የሰሙ ጆሮቻችሁና ያዩ ዓይኖቻችሁ ብፁዓን ናቸው አላቸው። ምኖች ናቸው አላቸው? ብፁዓን ናቸው። ቃሉን መስማት ብፁዕ ያሰኛል፣ ብፁዕ ያደርጋል። ቃሉን መስማት ያሳርፋል፣ ያንጻል፣ ይቀድሳል፣ ይጠግናል። ስለዚህ ከእግዚአብሔር ጋር መኖር ማለት በመጀመሪያ ኢየሱስ ክርስቶስ የእግዚአብሔር አብ የባሕሪ ልጅ ነው ብሎ እያመኑ መኖር። እግዚአብሔር የተመሰገነ ይሁንና የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ይህን ታምናለች። ኢየሱስ ክርስቶስ የእግዚአብሔር አብ የባሕሪ ልጁ ነው ብላ ታምናለች፣ ለልጆቿም ታስተምራለች። መታመን ማለት መመስከር ማለት ባመኑበት ነገር አለማፈር ነው። ይህን ብናገር ይሄ ይገጥመኛል፣ መከራ ይገጥመኛል፣ ስደት ይገጥመኛል፣ ግርፋት ይገጥመኛል ብለው ሳያፍሩ ሳይፈሩ መመስከር ማለት ነው። መታመን ማለት እሱ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በሚታመን በሚመሰክር እግዚአብሔር በእርሱ ይኖራል፣ እሱም ከእግዚአብሔር ጋር ይኖራል። ይህንን እየመሰከርን ይህም በሚመሰከርባት ቤተ ክርስቲያን ጸንተን እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። ቃሉን አስተውሉት። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል እግዚአብሔርን መውደድ ፍቅረ እግዚአብሔር። ባል ከሚስቱ በላይ እግዚአብሔርን መውደድ አለበት አስቀድሞ። ሚስት ከቃል ኪዳን ባሏ በላይ እግዚአብሔርን መውደድ አለባት። ልጆች ከወላጆቻቸው በላይ እግዚአብሔርን መውደድ አለባቸው። ወላጆች ከልጆቻቸው በላይ እግዚአብሔርን መውደድ አለባቸው። ከእግዚአብሔር ጋር እኖራለሁ የሚል ሰው ከሁሉ ነገር አስቀድሞ ማንን መውደድ አለበት? እነሆ አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለም ሕይወት እንድወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ አለው። እሱም እንዲህ ብሎ መለሰ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም አሳብህ እግዚአብሔርን ውደድ፣ ባልንጀራህንም እንደ ራስህ ውደድ አለው። ኢየሱስም እውነት እልሃለሁ፣ አዎ ሂድ፣ ይህንን አድርግ፣ የዘላለምን ሕይወት ታገኛለህ። ስለዚህ ከእግዚአብሔር ጋር መኖር ወገኖቼ፣ እግዚአብሔርን መውደድ፣ በፍቅር መኖር፣ እግዚአብሔርን እየወደዱ መኖር፣ እግዚአብሔርን እያፈቀሩ መኖር፣ ለሱ እየተገዙ መኖር። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና ተብሎም ተጽፏል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 9 ላይ በፍቅር ስንኖር ወገኖቼ እኛ ከእግዚአብሔር ጋር እንኖራለን፣ እግዚአብሔርም ከእኛ ጋር ይኖራል። አሁን በፍቅር እየኖርን ነው ወይ? እስኪ እኔም ራሴን ልመልከት። ይሄ ድምፅ የሚሰማችሁ ሁላችሁም ራሳችሁን ተመልከቱ። ከእግዚአብሔር ጋር እየኖርን ነው እንላለን፣ ግን አሁን የእርስ በርስ ፍቅር አለን? የወንድማማች ፍቅር አለን? የእህትማማች ፍቅር አለን? ከባልንጀሮቻችን ጋራ ከጎረቤቶቻችን ጋራ ፍቅር አለን? ሰላምን በጠብ በክርክር በቅናት በተንኮል በምቀኝነት እየተመላለስን ከእግዚአብሔር ጋር እየኖርኩ ነው ማለት አይቻልም። ፍቅር የሌለው ሰው እግዚአብሔርን አያውቀውም ተብሎ የተጻፈው። ስለዚህ ባልንጀራህን እንደ ራስህ አድርገህ ውደድ ሲል ሁላችሁ እንዳትሳሳቱ። ጓደኞቻችሁ ማለት አይደለም፣ ዘመዶቻችሁ ማለት አይደለም፣ ሻይ የሚጋብዟችሁ ማለት አይደለም፣ የትምህርት ቤት ጓደኛ ማለት አይደለም፣ ጎረቤት ማለት አይደለም። የሰው ልጅ በሙሉ ባልንጀራችን ነው። የአዳም ልጅ በሙሉ ጓደኛችን ነው። ሙስሊም ሊሆኑ ይችላሉ፣ ፕሮቴስታንቶች ሊሆኑ ይችላሉ፣ በሃይማኖት ማይመስሉን ሊሆኑ ይችላሉ። ሁሉም ባልንጀራችን ነው።
ሁሉን እየወደድን በፍቅር እንድንኖር መድኃኔዓለም ይርዳን። ከእግዚአብሔር ጋር መኖር ይሄ ነው። ሶስተኛ ቅዱስ ሥጋውን ክቡር ደሙን እየተቀበሉ መኖር። ሥጋዬ ይላል ከላይ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ሥጋዬን የማይበላ ደሜን የማይጠጣ የዘላለም ሕይወት የለውም። ስንቶቻችን ለዚህ በቅተናል? ይህን ድምፅ የምትሰሙ ወንድሞቼና እህቶቼ ለምንድነው ሥጋው ደሙን ማትቀበሉት ስንባል እፈራለሁ የሚሉ ሰዎች አሉ። መፍራታችን ማክበራችን ጥሩ ነው፣ ግን ፍርሃቱ ከሥጋና ከደሙ የሚያርቀን ከሆነ የማይጠቅም ፍርሃት ነው። እየፈራን እንቅረብ እንጂ እየፈራን አንራቅ። ምንም የሚከለክል ነገር የለም። ሥጋው ደሙ እንዳንቀበል ወገኖቼ ንስሐ መግባት ብቻ ነው የሚጠበቅብን እንጂ ምንም የሚከለክል። በበድልስ እንበድላለን። አዎ የለበስነው ሥጋ ደካማ ሥጋ ነው፣ ቶሎ ኃጢአት የሚከበው ነው። እግዚአብሔር ፍጥረታችንን ያውቀዋል። እግዚአብሔር ድካማችንን ያውቀዋል። ልንበድል እንችላለን። እዚች ምድር ላይ አንድ ቀን የመኖር እድል ብቻ ቢኖረን እንኳን በአንድ ቀን ውስጥ እግዚአብሔርን መበደላችን አይቀርም። ስለዚህ ገና ለገና ኃጢአት ብሰራስ ብላችሁ ከዚህ የሕይወት ማዕድ አትራቁ። የእኛ ድርሻ ተቀበሉ የተባልነውን መቀበል ነው። እኛን መጠበቅ ደግሞ የእግዚአብሔር ድርሻ ነው። ትእዛዙን የሚጠብቅ በእርሱ ይኖራል፣ በእግዚአብሔር ይኖራል፣ እርሱም ይኖርበታል። ምንድነው ትእዛዙ? የተሰጠን ትእዛዝ አለ እንድንጠብቅ። ያን ትእዛዝ ስንጠብቅ ከእግዚአብሔር ጋር እየኖርን አድርጉ ተብለን የታዘዝነው አለ። እሱ ስናደርግ የተራበውን አብሉ፣ የተጠማውን አጠጡ፣ የታረዘውን አልብሱ፣ ለድሃ ቸርነት አድርጉ፣ እርስ በርስ ፍቅር ይኖራችሁ፣ ይቅርታ አድርጉ፣ ትሑት ሁኑ፣ ትዕግሥተኞች ሁኑ። ትእዛዙን መጠበቅ። እንደገና ደግሞ አታድርጉ የተባላቸው ነገሮች አሉ። እነዛን ደግሞ ከማድረግ ስንከለከል ትእዛዙን ስንጠብቅ ከእግዚአብሔር ጋር እየኖርን ነው። ትእዛዙን የማንጠብቅ ከሆነ እግዚአብሔር አድርጉ ያለንን የማናደርግ ከሆነ ከእግዚአብሔር ጋር እየኖርን አይደለም። ክርስቶስ ይጾም ነበር። ክርስቶስ ትሑት ነበረ። ክርስቶስ ይቅር ባይ ነበረ። ክርስቶስ ትዕግሥተኛ ነበረ። ክርስቶስ ጸሎተኛ ነበረ። በእርሱ እኖራለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል። ክርስቶስ አጋንንት እንዳወጣ አጋንንት ማውጣት የሚፈልጉ ነገር ግን ክርስቶስ እንደ ጾመ መጾም የማይፈልጉ ጾምን የሚቃወሙ ሰዎች አሉ። ይሄ ከመጽሐፍ ቅዱስ ሐሳብ ውጪ ነው። ስለዚህ ከእግዚአብሔር ጋር መኖር ወይም ከክርስቶስ ጋር መኖር ማለት ክርስቶስ በዚህ ምድር እንደተመላለሰ መመላለሰው ስንጠቀልለው ይሄ ነው። እንዴት ነው የተመላለሰው? ይጾም ነበር፣ ይጸልይ ነበር፣ ትዕግሥተኛ ነበረ፣ ትሑት ነበረ፣ ይቅር ባይ ነበረ፣ ታዛዥ ነበረ፣ ለመስቀል ሞት ታዘዘ አለው ቅዱስ ጳውሎስ። ስለዚህ ይሄን ስንፈጽም ከእግዚአብሔር ጋር እየኖረን ይባላል። ስለዚህ ብዙ ጊዜ የልባችንን ደጃፍ የልባችንን በር እግዚአብሔር በቃሉ በመምህራን እያደረ በአባቶች እያደረ አንኳኩቷል። ብዙዎቻችን እስካሁን አልከፈትንም። በር ላይ ቆሞ የሚያንኳኳው ባካቸው ፍቅር ይዞ ነው። በር ላይ የሚያንኳኳው ጌታ ሰላም ይዞ ነው፣ በረከት ይዞ ነው። እንክፈትለት። ይግባ ወደ ቤታችን፣ ይግባ ወደ ልባችን። ያሳርፈናል፣ ሰላም ይሰጠናል። ከእሱ ጋር መኖር እንጀምር። ብዙዎች ገንዘብ እያላቸው እውቀት እያላቸው ስልጣን እያላቸው ከእግዚአብሔር ጋር ስለማይኖሩ ሰላም ግን የላቸው። በእኔ የሚኖሩ አለ ክርስቶስ ሰላም አላቸው አለ። ከእሱ ጋር ስንኖር ሰላም አለን። ምንም ነገር ላይኖረን ይችላል። እግዚአብሔር ካለን ደስተኞች ነን። ወንድሞቼ እህቶቼ፣ ምንም ላይኖራችሁ ይችላል። እግዚአብሔር ካላችሁ ግን ደስተኛ ናችሁ። ክብርሽ ገናና ነው ለዘላለም። ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ
የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃ ጸሎት በረከት ከሁላችን ጋር ይሆንልን። በዛሬው ቀን በቤተ ክርስቲያናችን መታሰቢያቸው ከሚደረግላቸው ቅዱሳን በተለይ ከወንጌላዊው ከቅዱስ ዮሐንስ ወልደ ነጎድጓድ ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የሱ ቅዱስ ፈቃዱ ይሆነልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ከእግዚአብሔር ጋር መኖር የሚል ይሆናል። እንግዲህ ለሶስትና ለአራት ቀን የተሰራ አብይ ጉባኤ ዛሬ የመጀመሪያው ቀን ላይ ነው ያለነው። በዚሁ ምክንያት ጉባኤ የሚሰራው ቤተ ክርስቲያን የሚታነጸው መምህራንና ዘማሪያን ተጋብዘውልን የሚመጡበት ምክንያት ከእግዚአብሔር ጋር እንድንኖር ነው። ሌላ ምንም ምስጢር የለው። የአገልግሎት ዓላማው ቅዳሴ ቢቀደስ፣ ኪዳን ቢደርስ፣ አብያተ ክርስቲያናት ቢታነጹ፣ ጳጳሳት፣ ካህናት፣ ዲያቆናት ቢሾሙ፣ ብንጾም፣ ብንጸልይ፣ ቅዱስ ሥጋውና ክቡር ደሙን ብንቀበል፣ ንስሐ ብንገባ ምንድነው ዓላማው ሲባል ከእግዚአብሔር ጋር ለመኖር ነው። ሌላ ምንም ዓላማ የለም። ገነትን የምንወዳት ሲኦልን ደግሞ የምንጠላው ገነት ውስጡ የሚያምሩ ፍራፍሬዎች ወይም አረንጓዴ ስለሆነች አይደለም። ሲኦልን የምንጠላበት ምክንያት ሲኦል ጨለማ ስለሆነ አይደለም። ገነት የምትወደደው በገነት እግዚአብሔር ስላለ፣ ሲኦልን የምንጠላት በሲኦል እግዚአብሔር ስለሌለ ነው። ስለዚህ የሁሉም ነገር ዓላማው ከእግዚአብሔር ጋር ለመኖር ስለሆነ ይህም ጉባኤ የተሰራበት ምክንያት እንደዚሁ ስለሆነ በዚህ ርዕስነት መነሻ መጽሐፍ ቅዱስን መሰረት አድርገን እንደ እግዚአብሔር ፈቃድ እንቆያለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፈቃዱ ይሆነልን። ለመነሻ እንዲሆንን ከመጽሐፍ ቅዱስ ላይ አንድ ታሪክ እናነሳል። በዮሐንስ ወንጌል በምዕራፍ 15 ከቁጥር 1 ጀምሮ የተጻፈውን ከርዕሳችን ጋር ስለሚዛመድ አንድ ጊዜ በቆሞ እናነበውና ከእግዚአብሔር ጋር መኖር ማለት እንዴት መኖር እንደሆነ እየዘረዘርን መጽሐፍ ቅዱስን መሰረት አድርገን ለዛሬ እንማማራለን። የዮሐንስ ወንጌል ምዕራፍ 15 ቁጥር 1 እንደዚህ ይላል። የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ እንዲህ ተብሎ ተመዝግቧል። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው፣
እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናቸው። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጪ ይጣላል፣ ይደርቅማል። እነርሱም ሰብስበው ወደ እሳት ይጥሏቸዋል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሁን ያነበብነው ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ ይከተሉት ለነበሩት ደቀ መዛሙርት በምሳሌ ያስተማራቸው የመጽሐፍ ቅዱስ ክፍል በተለይ ሰባቱ እኔ ነኝ እያለ ካስተማራቸው ትምህርቶች መካከል አንደኛው ነው አሁን ያየነው። ሰባቱ እኔ ነኝ ብሎ ያስተማራቸው አንዱ የሕይወት እንጀራ እኔ ነኝ ብሎ አስተምሯል ጌታችን። የዓለም ብርሃን እኔ ነኝ ብሏቸዋል። የበጎች በር እኔ ነኝ ብለዋል። እውነት፣ መንገድ፣ ሕይወት እኔ ነኝ ብሏቸው። እውነተኛ የወይን ግንድም እኔ ነኝ ብለው በምሳሌ ለጊዜው ለደቀ መዛሙርቱ ለፍጻሜው በዚህ ዘመን ላለን የአዲስ ኪዳን ክርስቲያኖች ተብለን ለምንጠራ ለኛ የተነገረ ቃል። አዎ ሐሰተኛ የወይን ግንድ አለና ከዛ ሲለይ እውነተኛ የወይን ግንድ እኔ ነኝ አለ ጌታችን። ገበሬውም አባቴ ነው አለ። ለምንድን ነው ብዙ እጽዋት ወይም ብዙ ተክሎች እያሉ ወይንን ለምሳሌነት የመረጠው? ሲሱን እንመልከተው። ወይንን ለምሳሌነት የመረጠበት ምክንያት ሌሎች ተክሎች ከግንዱ ላይ ቅርንጫፍ ቆርጣችሁ ብትተክሉት ይጸድቃል። ወይን ግን ቅርንጫፉን ከግንድ ላይ ለይታችሁት ቆርጣችሁት ብትተክሉት አይጸድቅም። ቅርንጫፉ ይደርቃል፣ ይጠወልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ብሎ ራሱን በወይን ግንድ የመሰለበት ምክንያት ቅርንጫፍ ከግንዱ ከተለየ የወይን እንደሚደርቅ እንደሚጠወልግ እናንተም እያላቸው ነው ደቀ መዛሙርት ከኔ ከተለያችሁ በራሳችሁ ሕይወት የላችሁም እያላቸው ይህን ምስጢር ሲያመጣ ነው። ብዙ ተክሎች እያሉ ብዙ እጽዋት እያሉ ወይንን ለምሳሌነት የመረጠው ያለ ክርስቶስ ሕይወት እንደሌለ ያለ እግዚአብሔር ሕይወት እንደሌለ ከግንዱ የተለየ ቅርንጫፍ እንደሚደርቅ እንደሚጠወልግ ፍሬ ማፍራት እንደማይችል ከመድኃኔ ዓለም ተለይተን ከአምላካችን ተለይተን ከእግዚአብሔር ተለይተን በራሳችን ፍሬ ማፍራት አንችል። በራሳችን ሕይወት የለን። ስለዚህ ይህንን የወይን ግንድ ለምሳሌነት አመጣ። ዝቅ ብሎ እንዲህ አለ፣ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። አንድ ወይን የተከለ ገበሬ በግንዱ ላይ የተጣበቀ ቅርንጫፍ ፍሬ የማያፈራ ከሆነ ቅርንጫፉን ከግንዱ ለይቶ ያስወግደዋል።
ፍሬ ማያፈራ ከሆነ ምን ይሰራል? ፍሬ የሚያፈራውን ግን ይለዋል አብዝቶ እንዲያፈራ ያጠራዋል። አንድ ወይን የተከለ ገበሬ ፍሬ የሚሰጥን ቅርንጫፍ አብዝቶ ፍሬ እንዲያፈራለት ይገርዘዋል፣ ያጠራዋል ማለት ይሄ ነው። ብዙ ፍሬ እንዲሰጠው ይንከባከበዋል፣ ይቆርጠዋል፣ ወይም በሚገባን ቋንቋ ይገርዘዋል ነው የሚለው። ዝቅ ብሎ ምን አለ? እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችኋል። አሁን ምንድናችሁ አላቸው? ስለነገርኳችሁ ቃል፣ ስለምትሰሙት ቃል ንጹሐን ናችሁ አለ። ለጊዜው ደቀ መዛሙርቱን ለፍጻሜው ዕለት ዕለት ወደ መቅደሱ እየገሰገስን የእግዚአብሔርን ቃል ለምንሰማ ለእኛ የሚነገር ቃል ነው። አሁን ስለነገርኳችሁ ቃል፣ ስለምትሰሙት ቃል ንጹሐን ናችሁ አለ። ወገኖቼ የእግዚአብሔርን ቃል መስማት ያነጻል። የእግዚአብሔርን ቃል መስማት ይቀድሳል። የእግዚአብሔርን ቃል መስማት ብፁዕ ያደርጋል። የእግዚአብሔርን ቃል መስማት ያሳርፋል። እንዳታቋርጡ ቃሉን መስማት፣ እንዳትጠፉ። እንደዚህ ካለ ጉባኤ አንዳንድ ሰዎች ለምንድነው ጉባኤ ማትካፈለው? ለምንድነው ጉባኤ ማትካፈዩ? ለምን ቃሉን አትሰማም? ለምን ቃሉን አትሰሚም ብላችሁ ስትሏቸው ብዙ ዘመን ሰማው፣ ብዙ ዘመን ጉባኤ ተካፈልኩ፣ ከብዙ መምህራን እግር ስር ቁጭ ብዬ ተሰብክ ያለው ተምር ያለው በሕይወቴ ለውጥ የለም። ስለዚህ መስማቴ ብቻ ምን ይጠቅመኛል? ባልሰማ ይሻለኛል ብለው የሚናገሩ ሰዎች ወገኖቼ ንገሯቸው። ቃሉን መስማት ብቻ ያነጻል አለ እኮ መጽሐፍ። ቃሉን መስማት ብቻ ብፁዕ ያደርጋል። ምንድነው የሚለው? እዛ ማቴዎስ 14 13 ቁጥር 16 ላይ የማቴዎስ ወንጌል ምዕራፍ 13 ቁጥር 16 ላይ ጌታችን ኢየሱስ ክርስቶስ ለተማሪዎቹ እንደዚህ አለ። ዛሬ እናንተ የምትሰሙትን ብዙ ነቢያትና ጻድቃን ሊሰሙ ወደዱ፣ ነገር ግን አልሰሙ። ዛሬ እናንተ በዓይኖቻችሁ የምታዩትን ብዙ ነቢያትና ጻድቃን ሊያዩ ወደዱ፣ ነገር ግን አላዩም። የእናንተ የሰሙ ጆሮቻችሁና ያዩ ዓይኖቻችሁ ብፁዓን ናቸው አላቸው። ምኖች ናቸው አላቸው? ብፁዓን ናቸው። ቃሉን መስማት ብፁዕ ያሰኛል፣ ብፁዕ ያደርጋል። ቃሉን መስማት ያሳርፋል፣ ያንጻል፣ ይቀድሳል፣ ይጠግናል። ቃሉ ከሚነገርባት ከቤተ ክርስቲያን ሁል ጊዜም እንዳንለይ መድኃኔ ዓለም ሁላችንን በቸርነቱ ይርዳል። አሁን ስለነገርኳችሁ ቃል ንጹሐን ናችሁ አለና በእኔ ኑሩ እኔም በእናንተ እኖራለሁ። ያለ እኔ ምንም ልታደርጉ አትችሉም። እናንተ ቅርንጫፍ ናችሁ፣ እኔ ደግሞ የወይን ግንድ ነኝ እያለ ተናገራቸው። እስኪ ጊዜያችንን ለመጠቀም ወደምንፈልጋቸው ነገሮች እንምጣ። እንዳትረሱ፣ ርዕሳችን ከማጋራ መኖር ነው። ስሙን ጠሩት። ከማጋ መኖር። አንድ ሰው ከእግዚአብሔር ጋር እየኖረ ነው የሚባለው እንዴት ሲኖር? የመጀመሪያ ከእግዚአብሔር ጋር እየኖርን ነው የሚባለው በኢየሱስ ክርስቶስ የእግዚአብሔር ልጅነት እያመንን ስንኖር ነው። ይህ ፊተኛ፣ ይህ ቀዳሚ ነው። ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ እንደሆነ የሚያምን ከእግዚአብሔር ጋር እየኖረ ነው ይባላል። ይሄ ቀዳሚ ነገር ነው። ይሄ ፊተኛ ነው። ይሄ መጽሐፍ ቅዱስ የተጻፈበት ዋና ዓላማ ይሄ። በተለይ አዲስ ኪዳን
የአዲስ ኪዳን ጭብጦ ምንድነው ተብለን ብንጠየቅ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ነው ብለን መመለስ እንችላለን። በዚህ በዮሐንስ ወንጌል በምዕራፍ 20 ቁጥር 31 ላይ እንዲህ ተብሎ ተመዝግቧል። አስተውሉት። ቃሉ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ የማ ልጅ? ሁላችሁ ተናገሩ። የማ ልጅ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል። ይሄ ምን ብሏል? ተጽፏል። የቱ? መጽሐፍ ቅዱስ ተጽፏል። አዲስ ኪዳን ተጽፏል። የዮሐንስ ወንጌል ተጽፏል። ለምን? ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ እንደሆነ ታምኑ ዘንድ አምናችሁ በስሙ የዘላለም ሕይወትን ታገኙ ዘንድ መጽሐፍ ቅዱስ ተጽፏል። ለዚህ ነው ቅድም መጽሐፍ ቅዱስ የተጻፈበት ዓላማ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንድናምን። የወንጌል ዓላማ ይሄ ነው። በቃ የመጀመሪያው ፊተኛው የወንጌሉ ዓላማ ይሄ ነው። ቅዱስ ጳውሎስ በሮሜ ለሚገኙት ክርስቲያኖች ይህንን እንዲህ አድርገው አምጥቶታል። ሮሜ ምዕራፍ 1 ቁጥር 3 ላይ ሐዋርያ ለሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያት አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ብሎ ይጀምራል። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። አስተውሉት። ቃል በሥጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ግን ከሙታን መነሳት በኃይሉ ለተነሳው መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በፈቃዱ ሞቶ በሦስተኛው ቀን በሥልጣኑ ስለተነሳ፣ አዎ የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ስለ ኢየሱስ ክርስቶስ ነው ወንጌል የተጻፈው አለ ቅዱስ ጳውሎስ። ስለዚህ ከእግዚአብሔር ጋር መኖር ማለት በመጀመሪያ ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጅ ነው ብሎ እያመኑ መኖር። እግዚአብሔር የተመሰገነ ይሁንና የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ይህን ታምናለች። ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ ነው ብላ ታምናለች። ለልጆቿም ታስተምራለች። ቤተ ክርስቲያን የታነጸው ራሱ ኢየሱስ ክርስቶስ የእግዚአብሔር ልጅ በሚለው ቃል ላይ ነው የተመሰረተ። ትዝ ይላችኋል፣ በፊልጶስ ቂሳርያ ጌታችን ኢየሱስ ክርስቶስ ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቀ። ኤልያስ ይለዋል፣ ኤርምያስ ይለዋል፣ ሙሴ ይለዋል፣ ዮሐንስ ይለዋል፣ ከነቢያት አንዱ ነው ይለዋል አለ። እነሱስ ባለማወቅ ሙሴ ነው አሉኝ፣ ኤልያስ ነው አሉኝ፣ መጥምቆ ዮሐንስ ነው አሉኝ። እናንተ ሁሉን ትታችሁ የተከተላችሁ ወይ? ከዋልኩበት የምትውሉ ካደርኩበት የምታድሩ የእጄን ተአምራት በዓይኖቻችሁ የተመለከታችሁ የቃሌን ትምህርት በጆሮአችሁ ያደመጣችሁ ዋስትና የሚያሰጥ ሥራችሁን ትታችሁ እኔን የተከተላችሁኝ እናንተስ እኔን ማን ትሉኛላችሁ አለ። ቅዱስ ጴጥሮስ ምንድን ነው ያለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። እስኪ አንተ በሉ። ክርስቶስ የሕያው እግዚአብሔር ልጅ ነህ። ከዛ ምን አለው ጌታ ጴጥሮስን? ጴጥሮስ እኔን የእግዚአብሔር ልጅ ነህ ብለህ እንድትመሰክር ያደረገ ሥጋዊ ደማዊ ዕውቀት አይደለም። ይህንን የገለጠልህ የሰማይ አባቴ ነው፣ እግዚአብሔር አብ ነው የገለጠልህ። ስለዚህ አንተ አለት ነህ፣
ባንተ አለትነት ላይ ቤተ ክርስቲያኔን እሰራታለሁ፣ የገሃነም ደጆችም አይችሏትም አለ። ስለዚህ ቤተ ክርስቲያን የተሰራችው ቅዱስ ጴጥሮስ በመሰከረው ምስክርነት ላይ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው በሚለው ቃል ላይ ነው። ቀላል እንዳይመስላችሁ ክርስቶስን ለመስቀል ሞት ያበቃው እነ ሄሮድስ እነ ጲላጦስ ጻፍት ፈሪሳውያን መስቀል ላይ ያወጡት በምን ምክንያት ነው? ራሱን የእግዚአብሔር ልጅ ያደርጋል፣ የእግዚአብሔር ልጅ ነኝ ብሎ ሲናገር ሰምተነዋል ብለው ነው በመስቀል ላይ ሰቀሉት። ስለዚህ ከእግዚአብሔር ጋር መኖር ማለት ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እያሉ እያመኑ መኖር ነው። ይህንን እያመንን እንድንኖር አምላካችን እግዚአብሔር ሁላችንን ይርዳል። እስኪ አንድ ጥያቄ ልጠይቃችሁ። የእግዚአብሔር ልጅ ምንድን ነው? ሁላችሁም ዘም የድመት ልጅ ምንድን ነው? መልሶ አይዛችሁ አታጉረምርሙ። ድመት የምትወልደው ምን? ድመት። የበግ ልጅስ? የሰው ልጅስ? ሰው። የእግዚአብሔር ልጅስ ምንድን ነው? እሱን ፈለገ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል እግዚአብሔር ነው ማለታችን። ለምን የእግዚአብሔር ልጅ ሌላ ሊሆን አይችልም። ስለዚህ የመጀመሪያ ከእግዚአብሔር ጋር መኖር እንዴት ነው ስንል በእምነት ነው የምንኖር። ምንድነው የምናምነው ስንል ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እናምናለን። ይህን ስናምን ከእግዚአብሔር ጋር እየኖርን ነው ማለት። ይህን የሚያስረግጥ እስኪ አንድ ቃል እናንሳ። እዚህ አንደኛ ዮሐንስ ምዕራፍ 4 ቁጥር 15 ላይ ቅዱስ ዮሐንስ እንደዚህ አድርጎ አምጥቶታል። ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። እስኪ አብረን ድምፃችንን አውጥተን ይህንን ቃል እንናገር። ኢየሱስ በሉ እስኪ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። አቃመጣው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በሚታመን ማለት አምኖ በሚመሰክር። መታመን ማለት መመስከር ማለት ባመኑበት ነገር አለማፈር ነው። ይህን ብናገር ይሄ ይገጥመኛል፣ መከራ ይገጥመኛል፣ ስደት ይገጥመኛል፣ ግርፋት ይገጥመኛል ብለው ሳያፍሩ ሳይፈሩ መመስከር ማለት ነው። መታመን ማለት እሱ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በሚታመን በሚመሰክር እግዚአብሔር በእርሱ ይኖራል፣ እሱም ከእግዚአብሔር ጋር ይኖራል። ይህንን እየመሰከርን ይህም በሚመሰከርባት ቤተ ክርስቲያን ጸንተን እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። ወደ ሁለተኛው እንሂድ። ሁለተኛ ከእግዚአብሔር ጋር መኖር ማለት በፍቅር መኖር ማለት። ፍቅር በሁለት ይከፈላል። ፍቅረ እግዚአብሔርና ፍቅረ ቢጽ። በመጀመሪያ እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን መውደድ፣ ከዚያ ባልንጀራችንንም እንደ ራስ አድርጎ መውደድ። ይህን ካደረግን ከእግዚአብሔር ጋር እየኖርን ነው ማለት ነው። ፊተኛው እግዚአብሔርን ወገኖቼ በፍጹም ልብ በፍጹም ነፍስ መውደድ። እንዲህ ተብሎ ነው የተጻፈው። ዘዳግም ምዕራፍ 6 ቁጥር 4 ጀምሮ መለከተዋል። አስተውሉት እስኪ ይህንን ኃይለ ቃል። ኦሪት ዘዳግም ምዕራፍ 6 ቁጥር 4 እስራኤል ሆይ ስማ ብሎ ይጀምራል። አምላካችን እግዚአብሔር አንድ እግዚአብሔር። እግዚአብሔር ስንት ነው? አቤት አንድ ነው። አንተም አምላክ እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ ውደድ። ምን አድርግ? ምን አድርግ? በፍጹም ነፍስህ፣
በፍጹም ኃይልህ በፍጹም ልብህ እግዚአብሔርን ውደድ። ዛሬ አንተን የማዘውን ይህንን ቃል በልብህ ያዝ፣ ለልጆች አስተምረው። በልብህ ያዝ፣ ለልጆች አስተምረው። በቤትህ ስትቀመጥ፣ በመንገድ ስትሄድ፣ ስትተኛ፣ አው ስትነሳ ተጫወተው አለ። ቃሉን አስተውሉት። በፍጹም ልብ በፍጹም ነፍስ በፍጹም ኃይል እግዚአብሔርን መውደድ፣ ፍቅረ እግዚአብሔር። ባል ከሚስቱ በላይ እግዚአብሔርን መውደድ አለበት አስቀድሞ። ሚስት ከቃል ኪዳን ባሏ በላይ እግዚአብሔርን መውደድ አለባት። ልጆች ከወላጆቻቸው በላይ እግዚአብሔርን መውደድ አለባቸው። ወላጆች ከልጆቻቸው በላይ እግዚአብሔርን መውደድ አለባቸው። ከእግዚአብሔር ጋር እኖራለሁ የሚል ሰው ከሁሉ ነገር አስቀድሞ ማንን መውደድ አለበት? ፍቅር እግዚአብሔር። ለምንድን ነው እግዚአብሔርን የምንወደው? አስቀድሞ እሱ ስለወደደን። ሳንወደው የወደደን እሱ ነው። እኛን ሳይፈጥረን ለእኛ የሚያስፈልገውን ነገር ስላዘጋጀልን እንወደዋለን። ሌሎቹን ስነ ፍጥረታት በሐልዮ በዝምታ በነቢብ በንግግር ሲፈጥር እኛን የሰው ልጆች በእጁ ስላበጃጀን በመዳፎቹ ስለቀረጸን ግሩምና ድንቅ አድርጎ ስለሰራን እንወደዋለን። ታውቃላችሁ፣ ስነ ፍጥረት ብዙውን አንድ እያሉ ሲቆጥሩ ሊቃውንት እንደሚናገሩት 22 ናቸው። 21ዱን ስነ ፍጥረታት እግዚአብሔር የፈጠረው በአርምሞ ነው፣ በነቢብ ነው። የሰው ልጅን ብቻ በገቢር ፈጥሮታል። ከሰው በስተቀር እግዚአብሔር በእጁ የፈጠረው የሰራው ማንም የለም። ስለዚህ ይወደናል እግዚአብሔር፣ ፍቅሩን ይገልጣል። ስለዚህ ይህንን እግዚአብሔር ከምንም በላይ ከማንም በላይ መውደድ፣ ከሱ ጋር የመኖር ሁለተኛው ምልክቱ እግዚአብሔርን መውደድ ነው። እሱን በፍጹም ልባችን በፍጹም ነፍሳችን እየወደድን እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። አንድ ሕግ አዋቂ ወደ ኢየሱስ ክርስቶስ ቀረበና የዘላለም ሕይወት እንዳገኝ ምን ላድርግ ብሎ ጥያቄ አቀረበለት። በዚህ በሉቃስ ወንጌል ምዕራፍ 10 ቁጥር 25 ጀምሮ የተመዘገበ ቃል እነሆ አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለም ሕይወት እንድወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ አለው። እሱም እንዲህ ብሎ መለሰ፣ በፍጹም ነፍስህ በፍጹም ኃይልህ በፍጹም አሳብህ እግዚአብሔርን ውደድ፣ ባልንጀራህንም እንደ ራስህ ውደድ አለው። ኢየሱስም እውነት እልሃለሁ፣ አዎ ሂድ ይህንን አድርግ፣ የዘላለምን ሕይወት ታገኛለህ። ስለዚህ ከእግዚአብሔር ጋር መኖር ወገኖቼ፣ እግዚአብሔርን መውደድ፣ በፍቅር መኖር፣ እግዚአብሔርን እየወደዱ መኖር፣ እግዚአብሔርን እያፈቀሩ መኖር፣ ለሱ እየተገዙ መኖር። ከዛ ደግሞ በዓይናችን የምናየው አጠገባችን ያለውን ወንድማችንንና እህታችንን እየወደድን መኖር፣ ፍቅረ ቢጽ የሚባለው ማለት። እግዚአብሔር የእርስ በርስ ፍቅር ለሁላችንም በቸርነቱ ያደለን። እዚህ በአንደኛ ዮሐንስ መልእክት ላይ ምዕራፍ 3 ቁጥር 24 ላይ እንዲህ የሚል ቃል ተመዝግቧል። አስተውሉት ይህንን ኃይለ ቃል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 16 እኛም አለ እግዚአብሔር ለኛ ያለውን ፍቅር አውቀናል አምነንማል አለና፣ እግዚአብሔር ፍቅር ነው፣ በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። እስኪ አንድ ጊዜ ይሄን በህብረት እንበለው። እግዚአብሔር በሉ እስኪ። ፍቅር ነው፣ በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። በቃ ከእግዚአብሔር ጋር መኖር ማለት ሁለተኛ በፍቅር መኖር። መጽሐፍ ሲጀምር ምን አለ? እግዚአብሔር ፍቅር ነው።
እግዚአብሔር ምንድነው አለ? ፍቅር ነው። ፍቅር ሌላኛው የእግዚአብሔር ስሙ ነው። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና ተብሎም ተጽፏል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 9 ላይ በፍቅር ስንኖር ወገኖቼ እኛ ከእግዚአብሔር ጋር እንኖራለን፣ እግዚአብሔርም ከእኛ ጋር ይኖራል። አሁን በፍቅር እየኖርን ነው ወይ? እስኪ እኔም ራሴን ልመልከት። ይሄ ድምፅ የሚሰማችሁ ሁላችሁም ራሳችሁን ተመልከቱ። ከእግዚአብሔር ጋር እየኖርን ነው እንላለን፣ ግን አሁን የእርስ በርስ ፍቅር አለን? የወንድማማች ፍቅር አለን? የእህትማማች ፍቅር አለን? ከባልንጀሮቻችን ጋራ ከጎረቤቶቻችን ጋራ ፍቅር አለን? ሰላምን በጠብ በክርክር በቅናት በተንኮል በምቀኝነት እየተመላለስን ከእግዚአብሔር ጋር እየኖርኩ ነው ማለት አይቻልም። ፍቅር የሌለው ሰው እግዚአብሔርን አያውቀውም ተብሎ የተጻፈው። ግቡ እስኪ ቤታችሁ። የትኛው ባል ነው ዛሬ ከሚስቱ ጋር ፍቅር ያለ? የትኛዋ ሚስት ናት ከባሏ ጋር ፍቅር ያለ? ወንድም ከወንድም እህት ከእህት መቼ ፍቅር አለ? ጎረቤት ከጎረቤት አንድ ቢሮ ውስጥ የምንሰራ መቼ ፍቅር አለ? ተውት የውጭውን፣ ግቡ ውስጥም ካህን ከካህን ዲያቆን ከዲያቆን ሰባኪ ከሰባኪ ዘማሪ ከዘማሪ እርስ በርስኛ አገልጋዮች ፍቅር አለ? አንዱ አንዱን ጠልፎ ለመጣል አይደል እንዴ ወጥመድ የምናጠምድለት? የተሻለ ጸጋ ካለው የተሻለ በሰው ዘንድ ተቀባይነት ካለው የሆነ ታርጋ አይደል እንዴ የምንጥፍለት? መቼ ፍቅር አለን? ከእግዚአብሔር ጋር እኮ እየኖርን አይደለም። አሁን ቤተ ክርስቲያን ሊመጣ ሰው አልጠፋም። ቅዳሴ የሚያስቀድስ ሰው አልጠፋም። ጉባኤ የሚካፈል ሰው አልጠፋም። እንደኔ የሚሰብክ አልጠፋም። ዘማሪ አልጠፋም። ከበሮ መቼ አልጠፋም። ነገር ግን ከእግዚአብሔር ጋር እየኖርን አይደለም። ማንንም አናጣ። ከእግዚአብሔር ጋር የመኖራችን ማረጋገጫው ሁለተኛ ወንድማችንንና እህታችንን መውደድ፣ በፍቅር መኖር። እግዚአብሔር የፍቅር ሰዎች ያድርገን። አሜን በሉ። ጥላቻን፣ ክፋትን፣ ተንኮልን፣ ምቀኝነትን ከልባችን ውስጥ አውጥቶ ጥሎ ፍቅርን እንደ ሸማ ለሁላችንም ያልብሰን። እዚሁ ቅዱስ ዮሐንስ በመልእክቱ ላይ እንደዚህ ብሎ ይናገራል። እስቲ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 15 ላይ የተጻፈውን ቃል አስተውሉ። እንደዚህ ይላል፣ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ የዘላለም ሕይወት በእርሱ እንዳይኖርም ታውቃላችሁ። እስኪ ወንድሙን በሉ። የሚጠላ ሁሉ ነፍሰ ገዳይ ነው። ምንድነው? ማንን የሚጠላ ሁሉ? በወንድም እህትን መናገር ነው። እህቱን የሚጠላም ሁሉ ነፍሰ ገዳይ ነው። በአዳም ሔዋንን መናገር ነው። ዛሬ ፖሊስ አልያዘንም እንጂ ብዙዎቻችን ተፈርዶብን ወይኔ አልወረንም እንጂ እጃችን ላይ ካቴና አልገባም እንጂ ብዙዎቻችን እኮ ነፍሰ ገዳዮች ነን። እናንተ እንደ መጽሐፍ ቃል ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። እስከ መቼ ነው በነፍሰ ገዳይነት የምንመላለስ? ለምንድን ነው ማይጠቅመን ነገር አንጠልጥለን የምንዞር? እስከ መቼ በጥላቻ፣ እስከ መቼ በምቀኝነት፣ እስከ መቼ በተንኮል፣ እስከ መቼ በነፍሰ ገዳይነት እንመላለሳለን? ስለዚህ ከእግዚአብሔር ጋር መኖር ማለት ሁለተኛ ምንድነው ስንል አምላካችን እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን መውደድ፣ ባልንጀራችንንም እንደ ራሳችን አድርገን መውደድ። መጽሐፍ ፍቅር የሕግ ፍጻሜ ነው ተብሎ ተጽፏል። እዚህ ሮሜ ላይ የተመዘገበ ቃል አስተውሉት እስኪ ይህንን ኃይለ ቃል። አትስረቅ የሚለው፣ አታመንዝር የሚለው፣ አትዋሽ የሚለው
ነገሮች በሙሉ የተጠቀለለው ፍቅር በሚባለው ቃል ነው። እዚህ ሮሜ ምዕራፍ 13 ቁጥር 8 ጀምሮ የተመዘገበ ቃል እንዲህ ይላል፣ እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ ብሎ ይጀምራል። ሌላውን የሚወድ ሕግን ፈጽሟታል። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዝ ሁሉ ጋር በዚህ ባልንጀራህን እንደ ነፍስህ ውደድ በሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግም፣ ስለዚህ ፍቅር የሕግ ፍጻሜ ነዋል። ሕግ ሁሉ የተጠቀለለው ፍቅር በሚለው ሶስት ቃል ነው። አባቶቻችን ምን ይላሉ? የሺህ ፍልጥ ማሰሪያው ልጥ ይላል። የሁሉም ነገር ማሰሪያ፣ የሁሉም ነገር መጠቅለያ ፍቅር ነው። ፍቅር የሕግ ፍጻሜ ነው። አታመንዝር፣ አትስረቅ፣ አትግደል፣ አትመኝ የሚሉት ትእዛዛት በሙሉ ባልንጀራህን እንደ ራስህ አድርገህ ውደድ በሚለው በዚህ ቃል ተጠቅልለዋል። ባልንጀራችንን የምንወደው ከሆነ የእሱን ንብረት ሀብት አንመኝ። ባልንጀራችንን የምንወደው ከሆነ ሚስቱን አንመኝ። በቃ ፍቅር የሁሉም ነገር መጠቅለያ ነው። አምላካችን እግዚአብሔር ይህንን ፍቅር እንደ ልብስ ሁላችንን ያልብሰን። እስኪ የፍጻሜ ማሰሪያ የሆነ ፍቅርን ልበሱት። ፍቅርን ምን ልበሉት? እንግዲህ የክርስቲያን ልብሱ ፍቅር ነውና ፍቅርን እንድንለብስ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን ያግዘን። እዚህ ቆላስይስ ምዕራፍ 3 ቁጥር 14 ላይ የተመዘገበ የእግዚአብሔር ቃል የፍጻሜ ማሰሪያ የሆነ ፍቅርን ልበሱት። የክርስቲያን ልብሱ መለያየት አይደለም። የክርስቲያን ልብሱ ጠብ፣ ክርክር አይደለም። የክርስቲያን ልብሱ ዘረኝነት አይደለም። የክርስቲያን ልብሱ ፍቅር ነው። የፍጻሜ ማሰሪያ የሆነ ፍቅርን ልበሱት። እስከ መቼ መለያየትን ለብሰን እንዴ? መታወቂያችን ልብሳችን እኮ ፍቅር እኮ ነው። መጽሐፍ ቅዱስ እንደሚል እርስ በርሳችሁ ብትዋደዱ ብትፋቀሩ ደቀ መዛሙርቴ መሆናችሁን ሰዎች በዚህ ያውቃሉ አለ መጽሐፍ። የሁላችሁ ክርስቲያን መሆናችን፣ ደቀ መዛሙርት መሆናችን፣ የክርስቶስ ተከታዮች መሆናችን መታወቂያው አንገታችን ላይ ያሰረው ማተብ አይደለም። እሱ አፋዊ ምልክት ነው። ነጠላችን አይደለም፣ ጥምጥማችን አይደለም፣ ይሄ የለበስኩት ሰናፊል ቀሚስ አይደለም፣ መስቀሉ አይደለም፣ ጥምጥሙ አይደለም። እነዚህ ነገሮች ክርስቲያን የመሆናችን አገልጋይ የመሆናችን ውጫዊ አፋዊ ምልክቶች ናቸው። አያስፈልግም፣ አልወጣንም። ውጫዊ ምልክቶች ናቸው። ማተብ ውጫዊ ምልክት ነው። ነጠላ ውጫዊ ምልክት ነው። ቀሚስ ውጫዊ ምልክት ነው። ሰናፊል ውጫዊ ምልክት ነው። ሞጣይቱ ውጫዊ ምልክት ነው። የሚያበራው መስቀላችን ውጫዊ ምልክት ነው። ውሳጣዊው ምልክት ግን ፍቅር ነው። መጽሐፍ እርስ በርሳችሁ ፍቅር ቢኖራችሁ አለ ደቀ መዛሙርቴ መሆናችሁን ሰዎች በዚህ ያውቃሉ አለ። ብዙዎቻችን መታወቂያችንን ጥለነዋል። ስለዚህ ከእግዚአብሔር ጋር መኖር ማለት ሁለተኛ በፍቅር መኖር ነው። ፍቅር እንዴት ነው ሲባል እግዚአብሔርን በፍጹም ልብ እየወደዱ መኖር፣ ባልንጀራን ደግሞ እንደ ራስ። ባልንጀራ ማለት ምን ማለት ነው? እናቶቼ ጓደኛ ነው። ስለዚህ እግዚአብሔር ባልንጀራችሁን እንደ ራሳችሁ አድርጋችሁ ውደዱ ሲል ጓደኛችሁን እየመረጣችሁ ውደዱ ማለት ነው አይደለም። ስለዚህ ባልንጀራ ማለት ጓደኛ አይደለም ማለት ነው። ባልንጀራ ለሁላችሁ መጽሐፍ ቅዱስ ስታነቡ ቅድም ባነበብነው የሮሜ 13:10 ላይ ባልንጀራህን እንደ ራስህ አድርገህ ውደድ ወይም እንደ ነፍስህ አድርገህ ውደድ ይላል። ባልንጀራ ማለት አብሮ አደግ ማለት አይደለም። ባልንጀራ ማለት የትምህርት ቤት ጓደኛ ማለት አይደለም። ባልንጀራ ማለት ጎረቤት፣ የሰፈር ልጅ ማለት አይደለም። ባልንጀራ ማለት የሁላችሁ የሰው ዘር በሙሉ የአዳም ልጅ በሙሉ በዓይናችን የምናየው አጠገባችን ያለ ሁሉ እሱ ባልንጀራችን።
ስለዚህ ባልንጀራህን እንደራስህ አድርገህ ውደድ ሲል ሁላችሁ እንዳትሳሳቱ። ጓደኞቻችሁ ማለት አይደለም፣ ዘመዶቻችሁ ማለት አይደለም፣ ሻይ የሚጋብዟችሁ ማለት አይደለም፣ የትምህርት ቤት ጓደኛ ማለት አይደለም፣ ጎረቤት ማለት አይደለም። የሰው ልጅ በሙሉ ባልንጀራችን ነው። የአዳም ልጅ በሙሉ ጓደኛችን ነው። ሙስሊም ሊሆኑ ይችላሉ፣ ፕሮቴስታንቶች ሊሆኑ ይችላሉ፣ በሃይማኖት ማይመስሉን ሊሆኑ ይችላሉ። ሁሉም ባልንጀራችን ነው። ሁሉን እየወደድን በፍቅር እንድንኖር መድኃኔዓለም ይርዳን። ስለዚህ ከእግዚአብሔር ጋር መኖር ሁለተኛ በፍቅር መኖር ነው። በፍቅሬ ኑሩ ተብሎ ተጽፏል። እዛው የዮሐንስ ወንጌል ምዕራፍ 15 ቁጥር 9 ላይ በፍቅሬ ኑሩ ይላል። በምኔ ኑሩ? በፍቅር እንድንኖር እግዚአብሔር ይርዳን። ሶስተኛ ከዚህ በኋላ ያሉትን አጠር እያደረግኩ ለማየት እሞክራለሁ። ከእግዚአብሔር ጋር መኖር ሶስተኛ ቅዱስ ሥጋውን ክቡር ደሙን እየተቀበሉ መኖር። እስኪ ቅዱስ ሥጋውን ክቡር ደሙን እየተቀበሉ መኖር ማለት ነው። ከማን ጋር መኖር? ከእግዚአብሔር ጋር። ለዚህ ማስረጃ የሚሆነን ቃል የዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ነው። ላነበው ፈልጋለሁ። እንደዚህ ይላል። የዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ እንደዚህ ይላል። ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። እስኪ እንበለው። ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ከእግዚአብሔር ጋር መኖር ይሄ ነው። ሶስተኛ ቅዱስ ሥጋውን ክቡር ደሙን እየተቀበሉ መኖር። ሥጋዬ ይላል ከላይ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ሥጋዬን የማይበላ ደሜን የማይጠጣ የዘላለም ሕይወት የለውም። ስንቶቻችን ለዚህ በቅተናል? በሥጋው ደሙ እየኖርን ነው። ስንቶቻችን እስኪ ራሳችንን ጉባኤ መካፈል፣ የእግዚአብሔርን ቃል መስማት፣ ቤተ ክርስቲያን መምጣት ከጀመርን ስንት ዘመን ሆነን? ግን ንስሐ ገብተን ራሳችንን ለካህን አሳይተን የቀማነውን መልሰን የበደልነውን ሰው ክሰን ከተጣላነው ጋራ ታርቀን ስንቶቻችን ነው ወደዚህ የሕይወት ማዕድ የቀረብነው? እስኪ በደንብ ሁላችንም ራሳችን ቅዱስ ሥጋውን ክቡር ደሙን የማይቀበል ሰው መጽሐፍ ቅዱስ እንደሚነግረን ከክርስቶስ ጋር እየኖርኩ ነው ማለት አይችልም። ከእግዚአብሔር ጋር አለሁ ማለት አይችልም። መገለጫው ይሄ ነው። የተቆረሰልን ሥጋ የፈሰሰልንን ደም ስንቀበል ያን ጊዜ ከአምላካችን ጋር ነን። ሥጋዬ እውነተኛ መብል ነው አለ፣ ደሜም እውነተኛ መጠጥ ነው አለ። ነፍስ የተለየው መለኮት ግን የተዋሃደው አማናዊ ሥጋና ደም ነው ሲል ነው። በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ኢየሱስ ክርስቶስ ቅዱስ ቁርባንን መስዋዕተ ወንጌልን ሲመሰርተው ምንድን ያለው? ኅብስቱን አነሳ፣ ባረከ፣ እንካችሁ ነገ የሚቆረስ ሥጋዬ ነው ብሎ ሰጣቸው። ምን ነው ብሎ ሰጣቸው? ሥጋዬ ነው። ሥጋዬን ይመስላል አላላቸውም። ሥጋዬ ነው አላቸው። ለውጦ ሰጣቸው፣ ባርኮ ሰጣቸው። ጽዋውን አነሳ፣ ባረከው። ነገ የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው። ደሜን ይመስላል አላለም፣ አልተጻፈም። ደሜ ነው ያለው፣ ሥጋዬ ነው ያለው። ስለዚህ ነፍስ የተለየው ነው፣ መለኮት የተዋሃደው ነው። አማናዊ የክርስቶስ ቅዱስ ሥጋና ክቡር ደም ነው። ከእግዚአብሔር ጋር መኖር ማለት ሥጋና ደሙን እየተቀበሉ መኖር ነው። ብዙዎቻችን በልጅነታችን እንቀበል ነበር። ካደግን በኋላ ግን ከዚህ ርቀናል። ስንጠየቅ ብዙ ምክንያቶች እናቀርባለን፣ አጥጋቢ የማይባሉ ምክንያቶች። አንዳንዶቻችን እኔ መቀበል ፈልጌ ነበረ፣ የንስሐ አባቴን ሳማከራቸው ጓደኛ አለህ ወይ ጮኛ አለህ ወይ ብሎ ይጠየቁኝ፣ የለኝም ስላቸው እንዳትቀበላዊ
አሁን ይሄ የልማድ ክርስትና ሰው ወደዚህ ህይወት ለመቅረብ ግዴታ አይደለም። ላናገባ እኮ እንችላለን፣ ወይም ደግሞ እግዚአብሔር በፈቀደው ጊዜ ወደዚህ ህይወት ልንገባ እንችላለን። ቀድመን ብንሞትስ ብንጠራስ? የሃይማኖት አባቶችን ብንሆን ካህናትን ብንሆን ምናልባት ይህን ጥያቄ የሚጠይቁን እንዳንሰናከል፣ እንዳንወድቅ፣ እግዚአብሔርን እንዳንበድለው፣ እንዳናሳዝነው ብለናል። ግን አስተምሮ ነግሮ ፍላጎት አሳይቶ ፍቃደኛ ሆኖ የመጣውን ሰው መከልከል ማራቅ አይገባ። ይኸውላችሁ ከቅዱስ ሥጋውና ከክቡር ደሙ ለመራቅ አጥጋቢ የሚባል ምክንያት የለም። አንዳንዶቹን የነጋዴ እኮ ነኝ ይላሉ። ነጋዴ የሆነ ሰው ማነው አይቀበልም ያለ? ምናልባት ነጋዴ ነኝ ሲል ያደረውን ትኩስ ብሎ ስለሚሸጥ የኢትዮጵያውን የጃፓን እያለ ስለሚሸጥ በሚዛን ስለሚያጭበረብር ሌላ ወንጀል ስለሚሰራ ኃጢአት ብሰራስ ብሎ ነው። ወገኖቼ ከኃጢአት ርቆ ስላለፈው ኃጢአት ንስሐ ገብቶ ከእግዚአብሔር ጋር ታርቆ ማረኝ ይቅር በለኝ ብሎ በፍጹም ፍርሃት በትህትና መቅረብ ነው። አይ እኔ እፈራለሁ የሚሉ ሰዎች አሉ። መፍራት ጥሩ ነው። ፍርሃቱ ግን የሚያርቅ ፍርሃት ከሆነ ማይጠቅም ፍርሃት ነው። ደግሜ እነግራቸዋለሁ። ይህን ድምፅ የምሰሙ ወንድሞቼና እህቶቼ ለምንድን ነው ሥጋው ደሙን ማትቀበሉት ስንባል እፈራለሁ የሚሉ ሰዎች አሉ። መፍራታችን ማክበራችን ጥሩ ነው። ግን ፍርሃቱ ከሥጋና ከደሙ የሚያርቀን ከሆነ የማይጠቅም ፍርሃት ነው። እየፈራን እንቅረብ እንጂ እየፈራን አንራቅ። ምንም የሚከለክል ነገር የለም። ሥጋው ደሙ እንዳንቀበል ወገኖቼ ንስሐ መግባት ብቻ ነው የሚጠበቅብን እንጂ ምንም የሚከለክል በበድልስ እንበድላለን። አዎ የለበስነው ሥጋ ደካማ ሥጋ ነው። ቶሎ ኃጢአት የሚከበው ነው። እግዚአብሔር ፍጥረታችንን ያውቀዋል። እግዚአብሔር ድካማችንን ያውቀዋል። ልንበድል እንችላለን። እዚች ምድር ላይ አንድ ቀን የመኖር እድል ብቻ ቢኖረን እንኳን በአንድ ቀን ውስጥ እግዚአብሔርን መበደላችን አይቀርም። ስለዚህ ገና ለገና ኃጢአት ብሰራስ ብላችሁ ከዚህ የሕይወት ማዕድ አትራቁ። የእኛ ድርሻ ተቀበሉ የተባልነውን መቀበል ነው። እኛን መጠበቅ ደግሞ የእግዚአብሔር ድርሻ ነው። ስለዚህ ቅዱስ ሥጋውን ክቡር ደሙን ላለመቀበል የምናቀርበው ምክንያት ሳይሆን የሚጠቅመን መቀበላችን ነው የሚጠቅመን። ለምን እንደማንጾም የምናቀርበው ምክንያት ሳይሆን የሚጠቅመን መጾማችን ነው የሚጠቅመን። ለምን ውዳሴ ማርያማችንን እንዳቋረጥን እንደማንጸልይ የምናቀርበው ምክንያት ሳይሆን የሚጠቅመን መጸለያችን ነው የሚጠቅመን። ጉባኤ መተን ለምን እንደማንካፈል የምናቀርበው ምክንያት ሳይሆን የሚጠቅመን ጉባኤ መካፈላችን ነው የሚጠቅመን። ከተጣላ ነው ሰው ጋር ለምን እንደማንታረቅ የምናቀርበው ምክንያት ሳይሆን የሚጠቅመን መታረቃችን ነው የሚጠቅመን። ስለዚህ ሁላችሁ በእግዚአብሔር ዘንድ አጥጋቢ የሆነ ምክንያት አለ ብላችሁ እንዳትቀመጡ። ባል በሚስት ሚስት በማል የምናቀርበው ምክንያት አይጠቅመን። የሚጠቅመን ወደዚህ ሕይወት ማዕድ መቅረብ ነው። ከእግዚአብሔር ጋር መኖር ማለት ከክርስቶስ ጋር መኖር ማለት ቅዱስ ሥጋውን ክቡር ደሙን እየተቀበሉ መኖር ነው። ለምን መጽሐፍ ቅድም ያነበብነው ምን ይላል? ሥጋዬን የሚበላ ደሜን የሚጠጣ እሱ በእኔ ይኖራል፣ እኔም በሱ እኖራለሁ። ወስነን ምክንያት መስጠትተን ዛሬ ነገ ሳንል መቼ እንደምንጠራ ስለማናውቅ ዘመናችን አጭር ስለሆነ ጠዋት ያየናቸውን ከሰዓት ማየት እየተቸገሩ ስለሆነ ቅዱስ ሥጋውን ክቡር ደሙን ተቀብለን ተዘጋጅተን እንድንኖር መድኃኔዓለም ሁላችንን ይርዳን። የመጨረሻ ከእግዚአብሔር ጋር መኖር ማለት ትእዛዙን እየጠበቁ መኖር ማለት ነው። እሱን አይተን ትምህርታችንን ጠቀልለዋለን። እዚህ አንደኛ ዮሐንስ መልእክት ላይ የተመዘገበውን ቃል አነባለሁ። እንደዚህ ይላል። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 24 ላይ ትእዛዙን የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። በዚህ በእኛ እንዲኖር ከሰጠን ከመንፈሱ እናውቃለን። አስተውሉ። ትእዛዙን የሚጠብቅ በእርሱ ይኖራል፣ በእግዚአብሔር ይኖራል፣ እርሱም ይኖርበታል። ምንድነው ትእዛዙ? የተሰጠን ትእዛዝ አለ እንድንጠብቅ። ያን ትእዛዝ ስንጠብቅ ከእግዚአብሔር ጋር እየኖርን አድርጉ ተብለን የታዘዝነው አለ። እሱ ስናደርግ የተራበውን አብሉ፣ የተጠማውን አጠጡ፣
የታረዘውን አልብሱ፣ ለድሃ ቸርነት አድርጉ፣ እርስ በርስ ፍቅር ይኖራችሁ፣ ይቅርታ አድርጉ፣ ትሑት ሁኑ፣ ትዕግሥተኞች ሁኑ። ትእዛዙን መጠበቅ። እንደገና ደግሞ አታድርጉ የተባላቸው ነገሮች አሉ። እነዛን ደግሞ ከማድረግ ስንከለከል፣ ትእዛዙን ስንጠብቅ ከእግዚአብሔር ጋር እየኖርን ነው። ትእዛዙን የማንጠብቅ ከሆነ እግዚአብሔር አድርጉ ያለንን የማናደርግ ከሆነ ከእግዚአብሔር ጋር እየኖርን አይደለም። አምላካችን እግዚአብሔር ትእዛዙን የምንጠብቅበት ጸጋ ለሁላችንም በቸርነቱ ያድለን። በቃ ከእግዚአብሔር ጋር መኖር ይሄ ነው። የእግዚአብሔር ልጆች የተጠራነውም ከእሱ ጋር እንድንኖር ነው። ለእኛ የሚሻለን ከእግዚአብሔር ጋር መኖር። እስኪ ለእኔስ በሉ፣ ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬ እርሱ ነውና። እዛ መዝሙር 72 ቁጥር 28 ላይ የተመዘገበ እግዚአብሔር ቃል ዳዊት የተናገረው ለእኔስ አለ። ንጉሥ ነው እንግዲያውስ ዳዊት ታውቃላችሁ። በቤተ መንግሥት የሚኖር ነው ዳዊት። በብዙ ሰራዊት የሚታጀብ ነው ዳዊት። ግን ይሄ ሁሉ ነገር እያለው የዳዊት ምርጫ ከእግዚአብሔር ጋር መኖር ነው፣ ወደ እግዚአብሔር መቅረብ ነው። ለእኔስ አለ ወደ ሰራዊቴ መቅረብ ይሻለኛል አላለም። ለእኔስ ወደ እግዚአብሔር መቅረብ ይሻለኛል፣ ከእግዚአብሔር ጋር መኖር ይሻለኛል፣ መታመኛዬ እርሱ ነውና አለ። እኛ ምስኪኖቹ፣ እኛ ደካሞቹስ ሌላ ምን ምርጫ አለን? ከእግዚአብሔር ጋር መኖር እንጂ ወደ እሱ መቅረብ እንጂ ምን አማራጭ አለን? እኛ ንጉሡ ዳዊት፣ በብዙ ሰራዊት የሚታጀበው ዳዊት፣ በአማረ ቤተ መንግሥት የሚኖረው ዳዊት ምርጫው ከእግዚአብሔር ጋር መኖር፣ ወደ እግዚአብሔር መቅረብ ከሆነ ያማ ሌላ ምን ምርጫ አለን? እግዚአብሔር ልጆች፣ ስለዚህ መኖር መጀመር አለብን ማለት ነው። ኮስተር ብለን ከእግዚአብሔር ጋር መኖር መጀመር። በምን? በእምነት። በምን? ስጋና ደሙ በመቀበል በፍቅር እግዚአብሔርን በመውደድ ባልንጀራን በመውደድ በመታዘዝ ከእግዚአብሔር ጋር ለመኖር ቆራጦች መሆን መቻላል። በጠቅላላ ስንጠቀልለው ከእግዚአብሔር ጋር መኖር ወይም ከክርስቶስ ጋር መኖር ማለት ክርስቶስ በዚህ ምድር እንደተመላለሰ መመላለስ ነው። እሱ ነው መጨረሻ ቃላችን። ቃሉ እንደዚህ ይላል፣ በእርሱ እኖራለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል ተብሎ በአንደኛ የዮሐንስ መልእክት ምዕራፍ 2 ቁጥር 6 ላይ ተመዝግቧል። እስኪ ቃሉን አብረን እንበለው። በእርሱ በሉ እስኪ እኖራለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል። ቃሉን አስተውሉት። በእርሱ እኖራለሁ የሚል፣ በክርስቶስ እኖራለሁ የሚል፣ በእግዚአብሔር እኖራለሁ የሚል ክርስቶስ እንደተመላለሰ ሊመላለስ ይገባዋል። አሁን ብዙዎች ክርስቶስ አጋንንት እንዳወጣ አጋንንት ማውጣት የሚፈልጉ ሰዎች አሉ። ከኛ ቤተ እምነት ውጭ ያሉ ሰዎች በካራቴ እናውጣለን የሚሉም አሉ። በኃይል በጉልበት እናውጣለን የሚሉ ሰዎች አሉ። ግን ክርስቶስ እንደተመላለሰ መመላለስ አይፈልግም። ክርስቶስ አጋንንት ብቻ አይደለም ያወጣው። ክርስቶስ ይጾም ነበር። ክርስቶስ ትሑት ነበረ። ክርስቶስ ይቅር ባይ ነበረ። ክርስቶስ ትዕግሥተኛ ነበረ። ክርስቶስ ጸሎተኛ ነበረ። በእርሱ እኖራለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል። ክርስቶስ አጋንንት እንዳወጣ አጋንንት ማውጣት የሚፈልጉ ነገር ግን ክርስቶስ እንደ ጾመ መጾም የማይፈልጉ ጾምን የሚቃወሙ ሰዎች አሉ። ይሄ ከመጽሐፍ ቅዱስ ሐሳብ ውጪ ነው። ስለዚህ ከእግዚአብሔር ጋር መኖር ወይም ከክርስቶስ ጋር መኖር ማለት ክርስቶስ በዚህ ምድር እንደተመላለሰ መመላለሰው ስንጠቀልለው ይሄ ነው። እንዴት ነው የተመላለሰው? ይጾም ነበር፣ ይጸልይ ነበር፣ ትዕግሥተኛ ነበረ፣ ትሑት ነበረ፣ ይቅር ባይ ነበረ፣ ታዛዥ ነበረ፣ ለመስቀል ሞት ታዘዘ አለው ቅዱስ ጳውሎስ። ስለዚህ ይሄን ስንፈጽም ከእግዚአብሔር ጋር እየኖረን ይባላል። አምላካችን እግዚአብሔር ከሱ ጋር ቀሪ ዘመናችንን እንድንኖር ሁላችንን በቸርነቱ ይርዳል። እነሆ በሉ እስኪ በደጅ ቆሜ
አንኳኳለሁ። ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር ራት እበላለሁ። ምን እበላለሁ? ዛሬ ዮሐንስ ምዕራፍ 3 ቁጥር 20 ላይ የተመዘገበ ቃል እነሆ በደጅ ቆሜ አንኳኳለሁ። የሚያንኳኳው በቃሉ ነው። የሚያንኳኳውም የልቦናችንን በር ነው። ማንም ቢከፍትልኝ ምን ቢልልኝ? ካልከፈትን አይገባም። እግዚአብሔር የነጻነት አምላክ ማንንም አስገድዶ አይገዛም። ከኔ ጋር ኑሩ እያለን ነው። ይኸው በቃሉ እያንኳኳል። እንዴት እንደምንኖርም አሳይቷል። ጉባኤውም የተሰራበት ዓላማ አጨብጭበን እልል ብለን ለመለያየት ሳይሆን ከእግዚአብሔር ጋር መኖር እንጀምር። ስለዚህ ማንም ሰው ድምፄን ሰምቶ አለ ጌታችን የልቡናውን በር ቢከፍትልኝ አለ ወደ እሱ እገባለሁ አለ። ለምን ስንለው ከእሱ ጋር እራት እበላለሁ። አሁን እሱ የሚበላ ሆኖ አይደለም፣ የሚበላውን እባርክለታለሁ ሲል ነው። እግዚአብሔር የምንበላውን ይባርክልን። አሜን በሉ። ስለዚህ ብዙ ጊዜ የልባችንን ደጃፍ የልባችንን በር እግዚአብሔር በቃሉ በመምህራን እያደረ በአባቶች እያደረ አንኳኩቷል። ብዙዎቻችን እስካሁን አልከፈትንም። በር ላይ ቆሞ የሚያንኳኳው ባካቸው ፍቅር ይዞ ነው። በር ላይ የሚያንኳኳው ጌታ ሰላም ይዞ ነው፣ በረከት ይዞ ነው። እንክፈትለት። ይግባ ወደ ቤታችን፣ ይግባ ወደ ልባችን። ያሳርፈናል፣ ሰላም ይሰጠናል። ከእሱ ጋር መኖር እንጀምር። ብዙዎች ገንዘብ እያላቸው እውቀት እያላቸው ስልጣን እያላቸው ከእግዚአብሔር ጋር ስለማይኖሩ ሰላም ግን የላቸው። በእኔ የሚኖሩ አለ ክርስቶስ ሰላም አላቸው አለ። ከእሱ ጋር ስንኖር ሰላም አለን። ምንም ነገር ላይኖረን ይችላል። እግዚአብሔር ካለን ደስተኞች ነን። ወንድሞቼ እህቶቼ፣ ምንም ላይኖራችሁ ይችላል። እግዚአብሔር ካላችሁ ግን ደስተኛ ናችሁ። ማን ካለን? ከእግዚአብሔር ጋር መኖር። ጎረቤት ለምን እሳት አይነድም? እኛ ከእግዚአብሔር ጋር የምንኖር ከሆነ እኛ ቤት ሰላም ነው። ኑሮ እንደፈለገ ለምን አይሆንም? ከእግዚአብሔር ጋር የምንኖር ከሆነ ጦማችንን አንነድርም። ማን ይመግበናል? ከእግዚአብሔር ጋር ለእኛ ወደ እግዚአብሔር መቅረብ ይሻለናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን።